የናቅፋው የጦር ሜዳ ውሎ። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የናቅፋው የጦር ሜዳ ውሎ፣ የአየር ወለዱ ጦር ተጋድሎ። ጸሐፊ ብርጋዴር ጀነራል ተስፋዬ ሀብተማርያም። የጦር ሜዳ ውሎ ከሚለው መጽሐፋቸው የተወሰደ። ክፍል 12። የናቅፋ ከበባ ፍጻሜ። ሻዕቢያ የተጠናከረ ምሽግ ወይም ባንከር ውስጥ ያለ በቆራጥነት ለመከላከል የቆረጠን ጠላት አጥቅቶ ለመደምሰስ በጦርነት መርሆ ከባድ የሕይወት መሥዋዕትነት የሚያስከፍል መሆኑን ያውቃል። ነገር ግን የጠየቀውን አይነት መሥዋዕትነት ከፍዬ ናቅፋን በቁጥጥሬ ስር መዋል አለብኝ ከሚል መደምደሚያ ላይ የደረሰ ይመስላል። ፍላጎቱን ተግባራዊ ለማድረግ እንዲችል ተጨማሪ ሞርታሮች፣ ጸረ ታንክና አየር መቃወሚያ መሳሪያዎችና ከባድ መትረየሶችን ከያሉበት አሰባስቦ ከወገን ምሽግ በግምት 100 ሜትር ርቀት ላይ ተጠግቶ ከአውሮፕላን ቦምብ ድብደባ መቋቋም የሚችል ጠንካራ ምሽግ ቆፍሮ አዘጋጅቶ ጠመዳቸው። ለእያንዳንዱ ተዋጊ የእጅ ቦምብ በዘንቢል ቀረበለት። አከታትሎ ወደ ምሽጋችን የእጅ ቦምብ በመወርወር ሽብር ለመፍጠር ሞከረ። የወገን ጦር የሻዕቢያን የእጅ ቦምብ ፍንዳታ፣ የሞርታርና የጸረ ታንክ መሳሪያዎች ድብደባ ከቁም ነገር ሳይቆጥር በተረጋጋ መንፈስና በትዕግስት ጨበጣ ለመሰንዘር ከስራችን የተኛውን ጠላት ቀና እስከሚል አነጣጥሮ ጠበቀ። ከተኛበት ብድግ ሲል የወገን ጦር የመሳሪያውን ምላጭ እየሳበ ሻዕቢያን ደረቱን እየመታ ጣለው። የሞተውና የቆሰለው ከምሽጋችን ፊት ሲወድቅ በሕይወት የተረፈው ፊቱን አዙሮ ወደ ኋላ ተመለሰ። ውጊያ ውስጥ ያልገባ አዲስ ተጠባባቂ ኃይል እያፈራረቀ ውጊያ ውስጥ በማስገባት ናቅፋን ለመቆጣጠር እስከ መጨረሻ ጥረት አደረገ። በተደረገው ውጊያ ከፍተኛ ቁጥር ያለው ሰው በሞትና በመቁሰል ከውጊያ ውጭ ሆነበት። ሻዕቢያ ያለ ገላጋይ ላልተወሰነ ጊዜ ውጊያ ቆመ። ከልምድ እንደምናውቀው ከሆነ ሻዕቢያ በአንድ ውጊያ ሲሸነፍ ወይም ጉዳት ሲደርስበት ውጊያውን ቆም አድርጎ ስላደረገው ውጊያ ጥንካሬና ድክመት ይመረምራል። በደካማ ጎኑ ላይ አስቸኳይ እርምት ይወስዳል። ጠንካራ ጎኑ ደግሞ ይበልጥ እንዲጠናከር ያደርጋል። ስለ ጠላት ዝርዝር መረጃ ለመሰብሰብ ጥረት ያደርጋል። ከሰበሰባቸው መረጃዎች በመነሳት የጠላትን ደካማና ጠንካራ ጎን በጥንቃቄ ያጤናል። የማያዳግም ውጊያ በማድረግ ዕቅዱን ሳያሳካ አይመለስም። ሻዕቢያ ለመጨረሻ ጊዜ የማያዳግም ውጊያ ለማድረግ ሲዘጋጅ በእኛ በኩል ተደጋጋሚ ባደረግናቸው ውጊያዎች በሞት በተለዩንና በመቁሰል ከውጊያ ውጭ በሆኑ አባሎቻችን ምትክ ተተኪ ስለማናገኝ የተለየ ዝግጅት የለንም። በሁለት ምሽጎች መሃል ክፍተት እንዳይፈጠር ጣቱ የመሳሪያው ምላጭ መሳብ የሚችል ቁስለኛ እግረ ቆራጣም ቢሆን ምሽግ ውስጥ ገብቶ እንዲቀመጥና ክፍት ቦታዎችን እንዲሸፍን ተደረገ። የሚቀጥለው ውጊያ ለትውልድ የሚተላለፍ በደማችን ቀለም በአጥንታችን ብዕር የሚጻፍ አንጸባራቂ ታሪክ ሰርተን የምናልፍበት ይሆናል።
ባለን አነስተኛ የሰው ኃይልና ጥይት የሚቀጥለውን የጠላት ማጥቃት መመከትና የመከላከያ ወረዳችንን ለማጠናከር በምንችልበት ደረጃ ላይ አይደለንም ያለነው። ባልቻ አባ ነፍሶና አፄ ቴዎድሮስ ያስተማሩንን የጀግንነት የመጨረሻ ጽዋችንን ለመጎንጨት ሁላችንም በቆራጥነት መዘጋጀት አለብን። ውጊያው የተራዘመ ሊሆን ስለሚችል ውሃና ቀለብ የሚያቀርብልን የኋላ ደጀን የለንም። ምሽጋችንን ጥለን ውሃ ለመቅዳትና ምግብ ለማዘጋጀት አንችልም በማለት ቀጥሎ ያለውን መመሪያ ሰጠው። ሁሉም ሰው ኮዳውን ውሃ ሞልቶ ያስቀምጣል። በሌላ ውሃ ለመተካት እርግጠኛ ካልሆንን በስተቀር በምንም አይነት የኮዳ ውስጥ ውሃ እንዳይጎድል። 2 ቀደም ሲል ይቀርብልን ከነበረው የውጊያ ቀለብ ተቀንሶ ለዚህ ለወሳኙ ፍልሚያ ተብሎ ከተቀመጠው ውስጥ ከወሳኙ ፍልሚያ በፊት የማይነካ ለእያንዳንዱ ሰው 2 እሽግ ቆርቆሮና 2 እሽግ ኮቾሮ ይታደላል። በቀላሉ ልንደርስበት በምንችልበት ቅርብ ቦታ ወይም ኪሱ ውስጥ እንዲቀመጥ። 3 በጠላት እጅ እንደምንወድቅ እርግጠኛ ስንሆን ራሳችንን የምናጠፋበት ጥይት እንዳያልቅብን 1 ጥይት ከመጋዘን ተለይቶ በማውጣት ኪሳችን ውስጥ እንዲቀመጥ። 4 እንደተለመደው በአንድ ጥይት 2 ጠላት ደርቦ ለመምታት መዘጋጀት። 5 የገነባነውን ቃል ኪዳን አፍርሶ ለጠላት እጁን ለመስጠት የሚሞክር ሰው ቢኖር ከጠላት ለይተን ስለማናየው መታችሁ እንድታስቀሩት። 6 ሚስጥር አዘል ጽሑፎች በሙሉ እንዲቃጠሉ። 7 ከመከላከያ ይዞታችን ወይም ከጥበቃ ቦታችን አንዱ በጠላት ቢደመሰስ በሕይወት የተረፉ አባሎች በአስቸኳይ ወደሚቀጥለው በቅርብ ወደሚገኝ ምሽግ በመሄድ እንዲያጠናክሩ። በተለይ በምዕራብ አቅጣጫ ያለው የጥበቃ ቦታችንን ጠላት ቢያስለቅቀን ጦሩ በአፋጣኝ ወደ ሻለቃው ጦር ሰፈር እንዲሰባሰብና መልሶ መቋቋም እንዲያደርግ። 8 የጥይት እጥረት ለማቻቻል ከተሰዉና ከባድ መቁሰል ከደረሱባቸው ወንድሞቻችን በመውሰድ እንዲሟላ። 9 ሁሉም ሰው ሳንጃውን በመሳሪያው አፈሙዝ ላይ ሰክቶ ለሳንጃ ውጊያ እንዲዘጋጅ። 10 ማታ ማታ ውሃ ለመቅዳት የተሰዉ አባሎች ለመቅበርና ለሕክምና ካልሆነ በስተቀር ከቦታ ቦታ መዘዋወር እንዲቆም። 11 ከአንድ በላይ የእጅ ቦምብ ያለው ለሌላው እንዲሰጥ፣ ጥይትም እንደዚሁ ብዙ ካለው ተቀንሶ ለሌላው እንዲሰጥ። 12 ጥይት ቢያልቅብን በቆራጥነትና በተረጋጋ መንፈስ ጠላት ምሽጋችን ውስጥ እስኪገባ ድረስ ከምሽግ ግድግዳ ጋር ተለጥፈን በመጠበቅ ጠላት ምሽግ ውስጥ መግባቱንና በሳንጃ ርቀት ላይ መሆኑን እርግጠኛ ስንሆን በማያዳግም ሁኔታ በስስ ብልቱ ላይ ሳንጃችንን በመሰካት ማስቀረት። ባገኘነው ድል ሳንኩራራ ወዲያውኑ ወደሚቀጥለው ጠላት በተመሳሳይ ሁኔታ ለማስቀረት ቶሎ ብሎ መዘጋጀት። ዝግጅቱም እስከ መጨረሻ ጠላት ድረስ ይቀጥላል። 13 እኔ በሞት ወይም ጦሩን መምራት በማልችልበት ደረጃ ላይ መቁሰል አደጋ ቢያጋጥመኝ ምክትል የመቶ አለቃ መኮንን ፈይሳ ኃላፊነቱን ወስዶ ደርቦ ይሰራል በማለት የመጨረሻ የማስጠንቀቂያ ትዕዛዝ ሰጠው። መጋቢት 13 1969 ዓመተ ምህረት ጠዋት የናቅፋ አካባቢ ከወትሮ በተለየ ሁኔታ ከቀይ ባህር በሚመጣው እርጥበት አዘል አየር ምክንያት በጉም ተሸፈነ። በ5 ሜትር ርቀት ላይ ምንም አይነት እንቅስቃሴ አይታይም። ተዋጊ አውሮፕላኖች በጉሙ ሽፋን ምክንያት የተኩስ እርዳታ መስጠት በማይችሉበት ደረጃ ላይ ነው ያለነው። ተፈጥሮም ከጠላት ጋር አብሮ አበረብን። ሻዕቢያ ቀድሞ ተዘጋጅቶበት ይሆን ወይም በተፈጠረው አጋጣሚ ለመጠቀም ብሎ እንደሆን በትክክል የሚታወቅ ነገር የለም። በ08:30 ሰዓት
ከሁሉም የጥበቃ ቦታዎች ላይ በተመሳሳይ ሰዓት የከባድ መሳሪያ የመሰናዶ ተኩስ ድብደባ ተጀመረ። የመሰናዶ ተኩሱ በሁሉም አቅጣጫ ይሁን እንጂ ዋናው ተኩስ የነበረው ሁሉንም የጥበቃ ቦታዎች መቆጣጠር በሚያስችል በምዕራቡ ጥበቃ ቦታችን ላይ ነበረ። በምዕራቡ ጥበቃ ቦታችን ላይ ይተኮስ የነበረው የከባድ መሳሪያ አረሩ ብዛት በጣም በርከት ያለ ነበረ። ከሚተኮሰው ከባድ መሳሪያ አረር ብዛት የተነሳ የመሬት መንቀጥቀጥ የደረሰ ይመስል አካባቢው ተናወጠ። ሳሩ፣ ዛፉ፣ ቁጥቋጦዎችና ድንጋዩ ሳይቀር ነደደ። አካባቢው በባሩድ ጢስና በጉም ተሸፈነ። በእያንዳንዱ ምሽግ ላይ የሚያርፈው አረር ምሽጉ ተንዶ ጦሩ ላይ የወደቀ አስመሰለው። ምሽጉ ውስጥ ሰው የተረፈ አይመስልም። ላውንቸሮች በቀጥታ ምሽጉ ውስጥ በአፍ ገብቶ እንዲያፈራርስ ወደ ምሽጉ አፍ እያነጣጠሩ አከታትለው ይሰዳሉ። የሻዕቢያ ፍላጎትና ምኞት በመሰናዶ ተኩስ ምሽግ ፈራርሶ ብዙ ሰዎች ሞተው በሕይወት የሚተርፍ ቢኖር የጠላትን የበላይነት አምኖ ተቀብሎ እጁን እንዲሰጥ ነበረ። በፈቃደኝነት እጁን የሚሰጥ ባይኖር በተደረገው ከባድ መድፍና ላውንቸር ተኩስ ከሞትና ከመቁሰል በሕይወት የተረፈ መሳሪያ አንስቶ ምላጭ መሳብ የሚችል የሰው ፍጡር ይኖራል ብሎ አልገመተም። ጦርነቱ በከባድ መሳሪያ ድብደባ ብቻ የሚጠናቀቅ መስሎት ነበረ። የመሰናዶ ተኩስ በግምት 3:00 ሰዓት ከ30 ደቂቃ በኋላ በምዕራብ አቅጣጫ የነበረው የከባድ መሳሪያ ድብደባ ቆመ። የጠላት ጨበጣ ሰንዛሪው ጦር የእጅ ቦምብ ውርወራና የነፍስ ወከፍ መሳሪያ ተኩስ ጀመረ። በምዕራብ ጥበቃ ቦታ ላይ የነበሩን 2 ቀላል መትረየሶችና 8 M14 ጠብመንጃዎች ብቻ ነበሩ። እዚህ ጥበቃ ቦታ ላይ የሰፈረው ጦር ተኩሶ የማይስት ከጠላት የሚወረወሩ የእጅ ቦምቦች አየር ላይ ቀልቦ መልሶ ወደ ጠላት የሚወረውር ፈጣንና ልበ ሙሉ ጀግና ጦር ነበረ። ሻዕቢያ የተጎዳበትን ጦር በአዲስ ኃይል እየተካ ያፈራረቀ ቢያሰልፍም የወገን ጦር እስከ 13:00 ሰዓት ድረስ ትንሽ እንኳ ፍንክች አላለም። በ13:00 ሰዓት ገደማ ጠላትን ገትሮ ይዞልን የነበረው M60 ቀላል መትረየስና ተኳሹ የ50 አለቃ ከበደ አሰፋን ጨምሮ ጠላት ከቅርብ ርቀት ላይ ሆኖ አይነት 57 የማይራገጥ ጠብመንጃ በመተኮስ መትረየሱን ከጥቅም ውጭ ያደረገው። ተኳሹና ረዳቱ ቆሰሉ። ይህ በእንዲህ እንዳለ ከዚሁ የጥበቃ ቦታ ላይ የተወሰኑ የአየር ወለድ አባሎች መሳሪያቸው አፈሙዝ ላይ ነጭ ጨርቅ አስረው እያውለበለቡ በድንገት ሳይታሰብ ከሻዕቢያ ጋር ተቀላቅለው የመሳሪያቸውን አፈሙዝ ወደኛ ዞሩብን። የመትረየሱ ተኩስ ማቆምና የተወሰኑ የአየር ወለድ አባሎች ኮብልሎ ከሻዕቢያ ጋር መቀላቀል ለጠላት ምቹ ሁኔታን ፈጠረለት። ሻዕቢያ በተፈጠረለት ምቹ ሁኔታ በመጠቀም ወደ ወገን ምሽግ ተንደርድሮ ገባ። ውጊያው በጥይት መሆኑ ቀርቶ ወደ እጅ በእጅና የሳንጃ ውጊያ ተሸጋገረ። ጠላትና ወገን በሳንጃ ተሞዣለቁ። ወገን ከጠላት ጋር አንገት ለአንገት ተናንቆ ጠላቱን ጥሎ ቃል ኪዳን በገባለት ናቅፋ ምድር ላይ እስከ ወዲያኛው አሸለበ። በሕይወት የተረፉ ጥቂት ሰዎች ቀደም ሲል በተሰጣቸው መመሪያ መሠረት ወደ ጠቅላይ ሰፈር ተሰበሰቡ። በአጭር ጊዜ እዝና ቁጥጥር እንደገና ተመስርቶ በደቡብ አቅጣጫ ካለው ጦር ጋር በመቀላቀል የውሃ ጉድጓዱን እንዲከላከሉ ግዳጅ ተሰጣቸው። ጠላት በአፋጣኝ መልሶ መቋቋም በማድረግ በደቡብና በጠቅላይ ሰፈራችን ላይ የተጠናከረ የከባድ መሳሪያና የተጠናከረ ጨበጣ ሰንዛሪ ጦር አስጠጋ። ከቀኑ 11 ሰዓት ሆነ።
የሁለተኛ ክፍለ ጦር አዛዥ በሬዲዮ ፈልገውኝ ከማዘዣ ጣቢያዬ ወጥቼ ሬዲዮ ወደሚገኝበት ቦታ ስሄድ በነፍስ ወከፍ መሳሪያ ጥይት ቀኝ እግሬ ላይ ተመታው። መመታቴን አላወቅኩም። የሁለተኛ ክፍለ ጦር አዛዥ በሬዲዮ ቀርበው ስለ ሁኔታው ጠየቁኝ። ያለቀለት ጉዳይ ነው አልኳቸው። እንዳበቃለትም እኔ ያውቃለሁ። ከእንግዲህ አንተ ያዋጣኛል የምትለውን እርምጃ ውሰድ አሉኝ። በመጨረሻ ደቂቃ ላይ ሁሉ ነገር ካለቀ በኋላ ራሴን ከማጥፋት በቀር ሌላ ምን እርምጃ ወስዳለሁ? ለጠላት እንደሆን በምንም አይነት እጄን አልሰጥም። በዚህ ሐሳብ አይግባዎት። የሚቻል ከሆነ ተዋጊ አውሮፕላኖች ተልከው ከጠላት ጋር አብረው እንዲደበድቡን ያድርጉልን አልኳቸው። እሺ አደርጋለሁ ብለውኝ ተለያየን። ከክፍለ ጦር አዛዡ ጋር ንግግሬን ስጨርስ የሬዲዮ ሰራተኛው ደም ሲፈሰኝ አይቶ ጌታዬ ተመቱ መሰለኝ አለኝ። ሱሬን ወደ ላይ ከፍ አድርጎ ስንመለከተው ጫማዬ ጭምር በደም ተጨማለቀ። ደሙ ጫማዬ ውስጥ ገብቶ ረግቷል። የሬዲዮ ሰራተኛው ቶሎ ብሎ ካኒተራውን አውልቀው በመቅደድ መጀመሪያ የተመታው ቦታ ደም የፈሰሰው ስለነበረ ጨርቁን በውሃ ርሶ ጠረግ በማድረግ ከቁስሉ ትንሽ ከፍ አድርጎ ደሙ እንዲቆም አሰረው። በተረፈው ጨርቅ ቁስሉን ሸፍኖልኝ ወደ ማዘዣ ጣቢያ ተመለስኩኝ። ጥይቱ ሳይወጣ ውስጡ ስለቀረ ቀስ በቀስ እግሬን ማጠፍና መዘርጋት ከለከለኝ። የተዋጊ አውሮፕላኖች ድምፅ ሰማሁ። ምናልባትም ራሳችንን ለማጥፋት ድፍረት ብናጣ ከጠላት ጋር አብሮ በቦምብ በመደብደብ ይገድሉናል ብዬ ደስ አለኝ። አካባቢው ቀኑን በሙሉ በጉም ተሸፍኖ ዋለ። ከሰዓት በኋላ እንዲያውም እየባሰበት ሄደ። ተዋጊ አውሮፕላኖች በጉም የተሸፈነ ሰማይ መግቢያ ቀዳዳ ስላሳጣቸው ሰማይ ላይ በጣም በሩቅ ርቀት ላይ ሆነው ሲያንዣብቡ ቆይተው ነዳጅ ሲያልቅባቸው ወደ አስመራ ተመለሱ። ውጊያው በደቡብና በጠቅላይ ሰፈር ላይ እየጠነከረ ሄደ። እየመሸ ሲሄድ ጉሙ አካባቢውን ሙሉ ለሙሉ ሸፈነው። በ10 ሜትር ርቀት ላይ እንኳን መተያየት አልተቻለም። በደቡብ አቅጣጫ ጥበቃ ላይ የነበሩ የአውራጃው ፖሊስ አባሎች በጉሙ ግርዶሽ ተከልለው ወደ ሻዕቢያ ገቡ። ከሞት የተረፉ የጦሩ አባሎች ደግሞ ወደ ጠቅላይ ሰፈሩ መጡ። የውሃው ጉድጓድ በጠላት እጅ ወደቀ። ጊዜው እየመሸ ሄደ። 18:00 ሰዓት ገደማ ጠቅላይ ሰፈራችን በጠላት ተወረረ። በእኛ ቁጥጥር ስር የቀረን የምስራቅ ጥበቃ ቦታ ብቻ ነው። ሁላችንም ወደ ምስራቅ ምሽግ ሄድን። ምሽጉ አነስተኛ ስለነበረ ሁላችንንም ማስተናገድ አልቻለም። ብዙ ሰው ከምሽግ ውጭ ቆሟል። ከምሽግ ውጭ በተባራሪ ጥይት ብዙ ሰው ተጎዳ። መሞታችን ካልቀረ ለምን እዚህ ቆመን በተባራሪ ጥይት እናልቃለን? ማጥቃት ሰንዝረን ከጠላት ጋር ተናንቀን ገድለን ለምን አንሞትም? ከእንግዲህ ወዲህ ምን የቀረን ነገር አለ አልኩ በሐሳቤ። የሩቅ ርቀት ራዲዮናችንን ጠላት እንዳይጠቀምበት ብለን ሰባብረነዋል። የሚስጥር ሰነዶች በሙሉ ተቃጥለዋል። በቂ የሰው ኃይል ስለሌለን ቁስለኞቻችንን ለመሰብሰብና ለማንሳት አልቻልንም። ከጤነኛው የቆሰለው በለጠ። የሕይወታችን ዋስትና የነበረው የጉድጓድ ውሃችንና ምሽጋችን በጠላት ቁጥጥር ስር ውለዋል። መልሶ መቋቋም አድርገን ማጥቃት ሰንዝረን ምሽጋችንን መልሰን በእጃችን እናስገባለን የሚል ተስፋችን መነመነ። ጦሩን ሰበሰብኩና ብናጠቃ ምን ይመስላችኋል ብዬ ጠየቅኩኝ። ሁሉም በአንድ ድምፅ በመደገፍ እሺ እናጥቃ አሉ። መትረየሶቻችንን ጣልቃ በማስገባት በረድፍ ገብተን ጠላት ወደሚገኝበት ቦታ በቀጥታ ወደ ሰሜን ምስራቅ አቅጣጫ ተንቀሳቀስን። ወደ ጠላት ምሽግ ተጠግተን ተኩስ ከፈትን። ሳንጃ ወድረን በሩጫ ወደ ጠላት ምሽግ ተንደርድረን ገባን።
የሻዕቢያ ጦር ከምሽግ ወጥቶ እግሬ አውጭኝ ብሎ ወደ ኋላ ፈገፈገ። የወገን ጦር በውኑ ቀርቶ በሕልሙ ያላሰበውን ከጠላት ነፃ የሆነ ክፍት ወረዳ ሲያገኝ ትዕዛዝ ሳይጠብቅ ወደ አፋበት አቅጣጫ አመራ። ሻለቃ ማሞ ተምትሜ እኔ ከዚህ የበለጠ መሄድ አልችልም፣ ይህንን ደብዳቤ ለቤተሰቦቼ በሕይወት ከዘለቃችሁ ስጡልኝ ብለው የኑዛዜ ደብዳቤያቸውን ለአንድ ለሚያምኑት ወታደር ሰጡት። ሰማህ አንተ ልጅ አሉት፣ አንተ አደጋ ላይ እንደምትወድቅ ስታውቅ ለሌላው ስጥልኝ፣ ለምትሰጠው ሰው ይሄንኑ መልእክት እሱም ለሌላው እንዲነግር ንገረው ብለው ከዋናው መንገድ ወደ ግራ ገንጠል ብለው ሄዱ። ከጥቂት ደቂቃዎች በኋላ የሽጉጥ ተኩስ ተሰማ። ሽጉጣቸውን ጠጥተው እንደወደቁ ገምተናል አሉኝ አብረዋቸው የነበሩ ሰዎች። እኔም ከጥቂት ደከም ካሉ ቁስለኞች ጋር ትንሽ እንደሄድኩ እግሬ ውስጥ የቀረው ጥይት ሸመቀቀኝና መራመድ ከለከለኝ። አንድ የእጅ ቦምብ፣ አንድ አይነት M14 ጠመንጃ ከሁለት መጋዘን ጥይት ጋር አንድ መጋዘን 20 ጥይት ይይዛል ይዣለሁ። ከቻልኩኝ ቀስ ብዬ እመጣለሁ፣ እናንተ ግን ወደፊት ቀጥሉ ብዬ አብረውኝ ይጓዙ የነበሩትን ወታደሮች አሰናበትኳቸው። በአጠገቤ ማንም የለም። አየሩ ቀዝቃዛ ነው። ሙሉ ጨረቃ ቢኖርም ሰማዩ በጉም ተሸፍኗል። ቁስሌ የታሰረበትን ጨርቅ ፈትቼ ቁስሌን ቅጠልና ሳር በጠስ በጠስ አድርጌ ጠረግ አደረግኩትና በደም በተጨማለቀና በቆረፈደ ጨርቅ መልሼ ትንሽ ላላ አድርጌ አሰርኩት። ደሙ እየተንጠባጠበ ያመመኝም ቢሆን ለመንቀሳቀስ አስቻለኝ። በአካባቢው የሰው ቀርቶ የአውሬ ድምፅ አይሰማም። የናቅፋ አፋበት መንገድ ከአሁን ቀደም አላውቀውም። ከአስመራ ናቅፋ የመጣሁት በአውሮፕላን ነው። ግራና ቀኝ በቅርብ ርቀት የሚታዩ የተጠረቡ ድንጋዮች የሚመስሉ ቀጥ ያሉ የዓለት ግድግዳ መሃል ለመሃል የሚያልፍ ደረቅ አሸዋማ ወንዝ ተከትዬ ጉዞዬን ወደ ምስራቅ አቅጣጫ ቀጠልኩኝ። ከምሽቱ 00:30 ሰዓት ገደማ ከፊት ለፊቴ ከሩቅ ርቀት የተኩስ ድምፅ መስማት ጀመርኩኝ። ከጠላት ጋር የሚደረግ የተኩስ ልውውጥ አይነት አልነበረም። የምልክት መስጫ ተኩስ ይመስላል። የእኛ ሰዎች ሊሆኑ ይችላሉ ብዬ ገመትኩኝ። መድረስ እንድችል የቻልኩትን ያክል ፍጥነት ጨመርኩኝ። ብዙም ሳልርቅ የተወሰኑ ሰዎች ቁጭ ብለው አገኘኋቸው። ስንት ሰው አለ? እናንተ ብቻ ናችሁ ብዬ ስጠይቃቸው ጥቂት ሰዎች ወደ ከረን እንሄዳለን ብለው በሌላ አቅጣጫ ሄዱ፣ ጥቂቶቹ ደግሞ ይሄንን መንገድ ተከትለው ቀድመው ሄደዋል አሉኝ። የ15ኛ ሻለቃ አባሎች የአፋበትና የከረን መንገድን ስለሚያውቁት ጥቂት የአየር ወለዶች እነሱን ተከትለው ሄዱ። አሁን ረፍት ይብቃችሁ፣ ተነሱ፣ ጠላት ከኋላ እየተከታተለን ስለሆነ ቶሎ ቶሎ ብለን ከዚህ አካባቢ መራቅ አለብን፣ ተከተሉኝ ብዬ ቀድሞ የሄደውን ጦር ለማግኘት ጉዞዬን ወደፊት ቀጠልኩኝ። አንድ ሰዓት ያክል እንደተጓዝኩኝ በግምት በ01:30 ሰዓት ቀዳሚው ጦር ደረስኩበት። ሌሎች ከኋላ ተቋርጠው የቀሩ እስከሚመጡ ድረስ እኔም ቁጭ ብዬ ረፍት አደረግኩኝ። ሁሉም ሰው ሲሰባሰብ ከዚህ የሚከተለውን የጉዞ ሥነ ሥርዓት መመሪያ ሰጠው። ሁላችንም በሕይወት ከወገን ጦር ጋር መቀላቀል አንችልም። ከመሃላችን የተወሰኑ ሰዎች ከወገን ጦር ጋር እንዲቀላቀሉ የምንፈልግ ከሆነ ለጉዞ ሥነ ሥርዓት መገዛት አለብን። የምንጓጓዙበት ቦታ ከፍተኛ የውሃ እጥረት ያለበት፣ አየሩ በጣም ሞቃታማ ስለሆነ ቆዳችን ውስጥ ያለውን ውሃ በሌላ ውሃ እስከምንሞላው ድረስ ባዶ እንዳይሆን ውሃ ተጎንጭተን ጉሮሯችንን አርጥበን መትፋት እንጂ እንዳትጠጡት። የመጨረሻ ውሃ ስንጨልጥ ምናልባት በሕይወታችን ላይ የሞት ፍርድ እንደፈረድን እንቁጠረው አልኩኝ።
በጉዞ ላይ ድምፃችንን አጥፍተን መጓዝ አለብን። መሳሪያችን ከኮዳችንና ከሳንጃችን ጋር እየተጋጨ ድምፅ እንዳይሰጥ መቆጣጠር፣ በጉዞ ላይ አጠገባችን ካለው ሰው ጋር አለማውራት፣ አለመሽቀዳደም፣ እንቅፋት አደናቅፎን እንዳንወድቅ እግራችንን በጥንቃቄ አንስተን ማስቀመጥ፣ በጉዞ ላይ ወይም ለእረፍት ስንቀመጥ ማንጎራጎር፣ መጣራት፣ የጥይት ድምፅ ማሰማት የለም። ብርሃን ሰጪ ነገሮች ብርሃን እንዳይሰጡ ጥንቃቄ ማድረግ። ከ1 ሰዓት ጉዞ በኋላ ለ5 ደቂቃ እናርፋለን። ለእረፍት ስንቀመጥና ጉዞ ስንጀምር ድምፅ እንዳይኖር ጥንቃቄ ማድረግ። የእረፍት ሰዓት ሲያልቅ ቶሎ መነሳትና ጉዞ መጀመር ያስፈልጋል። ከቡድኑ ጋር አብሮ መጓዝ ያቃተው ሰው ቢኖር ቀስ ብሎ በራሱ ጊዜ ይከተላል። መንገድ ደፈጣ ውስጥ ብንገባ የመጀመሪያ ቡድን በቀጥታ ደፈጣውን በጸረ ደፈጣ ለማክሸፍ ወደፊት ተወርውሮ ጨበጣ ይሰነዝራል። ሌሎች ቡድኖች እንደ ቀድሞ ከኋላ ይከተላሉ። መሬት ይዞ መከላከል የሚባል ነገር አይኖርም። በቀጥታ ጨበጣ በመሰንዘር ከጠላት ጋር መቀላቀል ነው። በደፈጣ ላይ ተሰዋ ለመቅበር፣ የቆሰለ ተሸክሞ ለመውሰድ የሰው ኃይል ስለሌለን አንድ ሰው እንኳን ከወገን ጦር ጋር ተቀላቅሎ የናቅፋን ትክክለኛ ገድል መናገር እንዲችል ወደፊት መቀጠል ነው። የደፈጣ ውጊያ ከተደጋገመ መጀመሪያ ጨበጣ የሰነዘረው ቡድን ውጊያ ሲጠናቀቅ ከኋላ ይሰለፋል። ሁለተኛው ቡድን ግንባር ቀደም ተሳታፊ በመሆን ጨበጣ ሰንዛሪ ይሆናል። በዚህ አይነት በመፈራረቅ የደፈጣ ውጊያን በጸረ ደፈጣ እያከሸፍን እስከ መጨረሻ ሰው ድረስ እንቀጥላለን። በምንም አይነት ወደ ኋላ ማፈግፈግ አይኖርም። ጉዞው ከምሽቱ 1 ሰዓት ተጀምሮ 11 ሰዓት ላይ ያበቃል። 11 ሰዓት ሲሆን ክላንደስታይን ኤሪያ መደበቂያ ወረዳ መርጠን ክላንደስታይን ኤሪያ ውስጥ ቀኑን በሙሉ ተደብቀን እንውላለን። የምንመርጠው ክላንደስታይን ኤሪያ ከመንደር፣ ከዋናው መንገድ፣ ከእርሻ ቦታ፣ ከውሃ ነጥብ፣ ሰዎች አዘውትረው ከሚዘዋወሩበት ቦታ የራቀ በቀላሉ የማይታወቅ የተሰወረ መሆን ይኖርበታል። ክላንደስታይን ኤሪያ ባንቂዎች፣ በውጭ ዘቦች ይጠበቃል። አንድ ጊዜ መደበቂያ ወረዳ ከገባን ከቦታ ቦታ መንቀሳቀስ የለም። ትጥቅ አይፈታም፣ ጫማ አይወለቅም፣ የጫማ ክር አይላላም፣ መሳሪያ ከእጃችን አይለይም። ጠላት ወረራ ቢፈጽምብን መከላከል እንድንችል ዙሪያ መከላከል ይዘን ነው የምናርፈው። በአጋጣሚ ለመንገደኛ፣ ለእረኛ፣ ለአርሶ አደር ማስወገድ በማንችልበት ሁኔታ ብንጋለጥ እስከምንለቅ ድረስ ምንም ጉዳት ሳናደርስበት ከኛ ጋር ይቆያል። ልክ ጉዞ ስንጀምር ይለቀቃል በማለት የጉዞ መመሪያ ሰጥቼ ጉዟችንን ወደፊት ቀጠልን። የመጀመሪያ ቀን ምንም ጠላት ሳያጋጥመን እስከ ሌሊቱ 11 ሰዓት ድረስ ተጓዝን። 11 ሰዓት ሲሆን በአካባቢው ለመደበቂያ የሚያመች ወረዳ መርጬ ድምፃችንን አጥፍተን ተደበቅን። ቀኑን በሙሉ ሁሉም ሰው ስነ ስርዓቱን አክብሮ ምንም እንቅስቃሴ ሳይታይ ብዙ ሰዎች በቅርብ ርቀት ሲመላለሱ እኛ እያየናቸው እነሱ ሳያዩን ዋልን። ከምሽቱ 1 ሰዓት ለዓይን ያዝ ማድረግ ሲጀምር ከተደበቅንበት ቦታ ወጥተን በተሰጠው የጉዞ ቅደም ተከተል መሰረት የሁለተኛ ቀን ጉዞ ተጀመረ። የመጀመሪያ 2 ሰዓታቶች ያለ እረፍት ጉዟችንን ቀጠልን። 3 ሰዓት ሲሆን ለ10 ደቂቃ እረፍት ተሰጠ። የእረፍት ሰዓቱ አልቆ ጉዞ ጀመርን። ትንሽ እንደተጓዝን ከኋላ የተወሰኑ ሰዎች ረፍት ይሰጠን የሚል ድምፅ በጩኸት አሰሙ። አሁን ረፍት ማድረግ አንችልም፣ በርቱ፣ ግባችን ሩቅና አስቸጋሪ ነው፣ ውሃና ምግብ የለንም፣ በእረፍት ብዙ ጊዜ ካጠፋን ሕይወታችን አደጋ ላይ ይወድቃል፣ አንድም ለወሬ ነጋሪ ሳይተርፍ በመንገድ ተንጠባጥበን እናልቃለን፣ በርቱና ትንሽ ወደፊት እንግፋ ሲባሉ ተንጫጩብኝ። በጉዳዩ ሳላምንበት ለማግባባት ብዬ የ5 ደቂቃ ረፍት ሰጠው።
5 ደቂቃ ሲያልቅ ተነሱ ሲባል የለም አልበቃንም፣ ትንሽ እንረፍ፣ ችኮላው ለምንድን ነው? ጠላት እንደሆን የለም እያሉ ማሾፍ ጀመሩ። ከዚህ የበለጠ መቀመጥና ማረፍ አንችልም፣ እናንተ መሄድ ካልፈለጋችሁ መቅረት ትችላላችሁ ብለን ትተናቸው ጉዟችንን ወደፊት ቀጠልን። ትንሽ እንደሄድን ጥይት እየተኮሱ እየተጣሩ ስላወኩን ቆመን ጠበቅናቸው። ለምን እንደዚህ ሕገወጥ ትሆናላችሁ? ሕገወጥ መሆን ሁላችንንም ይጎዳል እንጂ አይጠቅመንም። ትክክል አይደላችሁም። ከአሁን ጀምሮ አንድ ሰው ጥይት እንዳይተኩስ የሚል ትዕዛዝ ሰጠው። እሺ ብለው አብረን ትንሽ እንደተጓዝን አሁንም ረፍት ይሰጠን እያሉ ማጉተምተም ጀመሩ። ሰምተን እንዳልሰማን ዝም ብለን ጉዟችንን ወደፊት ቀጠልን። እንደ ልማዳቸው ጥይት እየተኮሱ እየተጣሩ ስላስቸገሩን በእያንዳንዱ ኪሎ ሜትር ላይ ረፍት እየተወሰደ ከግብ መድረስ ስለማይቻል እናንተ ማረፍ ከፈለጋችሁ ማረፍ ትችላላችሁ፣ እኛን ተውን ብለን ትተናቸው ወደፊት ቀጠልን። 6 ሰዓት ድረስ ምንም ግጭት ሳይገጥመን ስለተጓዝን የወገን ይዞታ ወረዳ የደረሱ እየመሰላቸው ከኔ ጋር ሲጓዙ የነበሩትም ማቅራራት፣ ጮክ ብሎ ማውራት ጀመሩ። ዝም በሉ ሲባል አንድም የሚሰማ ጠፋ። ግማሹ ጥራኝ ዱሩ ይላል፣ ሌላው ያንጎራጉራል። እጅግ ውድ የሆነውን ጥይት ወደ ሰማይ ሩምታ ይተኩሳል። በአጠቃላይ ሥርዓት አልበኝነት ነገሰ። ጦሩ ከቁጥጥር ውጭ ሆነ። ውሃ ስጠኝ አልሰጥም ጠብ ተፈጠረ። በዚህ አይነት ሁኔታ እስከ ሌሊቱ 7 ሰዓት ከተጓዝን በኋላ ባላሰብነውና ባልጠበቅነው ቦታ ፈንጂ ፈነዳ። የእጅ ቦምብ ተከታትሎ ተወረወረብን። ላውንቸርና የቀላል መሳሪያ ተኩስ ተከፈተብን። ምድር ቀውጢ ሆነች። እኔ ከመጀመሪያው ቡድን መጀመሪያ ረድፍ ላይ ነበርኩኝ። ቡድኑ ድንገተኛ የተኩስ ድምፅ ሲሰማ ፊቱን አዙሮ ለማፈግፈግ ሲሞክር በጩኸት ወደፊት ተቀላቀል ተቀላቀል እያልኩ እየተኮስኩ ተወርውሬ ወደ ጠላት ደፈጣ ስገባ አይተው ነርሱም ተከትለውኝ እየተኮሱ ጨበጣ ገቡ። ጨበጣ የገባነው መጀመሪያ ረድፍ ላይ የነበርነው 8 ነበርን። ከ8ታችን 3ቱ ተመተው ወደቁ። 5ታችን ሰብረን ወጣን። የኔ መሳሪያ ፈሙዝ በጥይት ተመቶ ተበሳ። አውቶማቲክ የነበረው መሳሪያ አንድ በአንድ መተኮስ ጀመረ። ሌሎቹም ቡድኖች በወደቁ ጀግኖች ወንድሞቻችን ሬሳ ላይ ተረማምደው ተከትለው ወጡ። መጨረሻ ላይ የነበረው ቡድን የተማረክን መስሎት በርግጎ ወደ ኋላ ፈገፈገ። በተደረገው የደፈጣ ውጊያ 4 ቀላል መሳሪያና 1 መትረየስ ማረክን። መልሶ መቋቋም አድርገን ጉዟችንን ቀጠልን። 1 ሰዓት ባልሞላ ጊዜ ውስጥ ሁለተኛ ደፈጣ ተደረገብን። አሁንም ከመጀመሪያው ቡድን ጋር ተሰልፌ ሰብረን ወጣን። እስከሚነጋ ድረስ 5 ተከታታይ ደፈጣ ውጊያ አጋጠመን። በውጊያው ብዙ ጀግኖች ወደቁ። በሕይወት የተረፍነው በጀግኖች ወንድሞቻችን ደምና ሬሳ ላይ የተረማመድን አልፈን የኩኩብን ዳገት ጨርሰን የአፋ ቤት አካባቢ ሜዳማ ወረዳ ስንደርስ ጎህ ቀደደ። አፋ ቤት ለመድረስ የቀረን በግምት 15 ኪሎ ሜትር ቢሆን ነው። ወደ ወገን ወረዳ እየተጠጋን ስለሆነ በዚህ አካባቢ አይኖርም የሚል ግምት አደረብኝ። ቢኖርም ከእንግዲህ ወዲህ ቀን ተደብቆ ውሎ ሌሊት ጠብቆ ለመንቀሳቀስ ኮዳችን ባዶ ነው። በአካባቢው ውሃ የሚባል ነገር ዘሩም የለም። ምግብ ጨርሰናል። ተደብቀን ብንውል የውሃ ጥማቱና ረሃቡን መቋቋም የማንችልበት ደረጃ ላይ ደረስን። ቀን በቀን ተጉዘን ወደ ወገን መጠጋቱን መረጥኩኝ። በቀን ብርሃን 4 ሰዓት ያክል እንደተጓዝን አፋበት ከተማን በግምት 3 ኪሎ ሜትር ርቀት ላይ አየነው። በጉዞ ላይ ብዙ ሰዎች ውሃ ጥሙን መቋቋም አቅቷቸው በየመንገዱ እየተንጠባጠቡ ቀሩ። የአፋበት ከተማ በቅርብ ርቀት ስናያት ከወገን ጋር እንደተቀላቀልን አድርገን ቆጠር ነው። ሰው በውሃ ጥም የተነሳ አፉን መግጠም አቃተው። አንዱን እግር አንስቶ
መሬት መልሶ አስነክቶ ሁለተኛውን እግር የሚያነሳው በግድ ነው። ሜዳ ላይ ዛፎች በቅርብ ርቀት አገኘንና እንደምንም ብለን ጥላ ስር ደረስን። ጦሩ የዛፍ ጥላ ሲያገኝ ጊዜ ትጥቁን ፈቶ እንደ ግንድ ተገንድሶ ወደቀ። ከመሃላችን ትንሽ አቅም የተረፋቸው 2 ሰዎች መርጬ ወደ 16ኛ ሻለቃ ጦር ሰፈር ሄደው ውሃና ምግብ በመኪና ይዘው እንዲመጡ ላኳቸው። የላኳቸው ሰዎች ብዙም ሳይርቁ ከፊት ለፊታችን ከመቃብር ቦታ ድንገተኛ ሞቅ ያለ ተኩስ ተከፈተብን። መተንፈስ አቅቶት የነበረው ሰው በሙሉ ሕይወት ዘርቶ መሳሪያውን በማንሳት ከለላና መከታ እየፈለግን የተኩስ መልስ መስጠት ጀመርን። መነጋገርና መንቀሳቀስ አፉን መግጠም አቅቶት ያለከልክ የነበረው ሰው ሁሉ ተኩስ ሲሰማ ጊዜ ነቃ፣ ተበረታታ። መንቀሳቀስ የሚችሉ ሰዎች ተመርጠው የተኩሱ ሽፋን እየተሰጣቸው የጎን ማጥቃት ሲሰነዝሩበት ጊዜ ጠላት ነቅሎ ወደ ኩኩብ አቅጣጫ ፈገፈገ። ውሃ ጥም መቋቋም አቅቷቸው ኩኩብ መውጫ አፋፍ ላይ ጀምሮ በየመንገዱ የወደቁ ወንድሞቻችን በጠላት እጅ ይወድቃሉ የሚል ስጋት አደረብኝ። ዳሩ ግን ጠላት ባያገኛቸውም የውሃ ጥሙ ለህልፈተ ሕይወት እንደሚዳርጋቸውና የአውሬና የአሞራ ሲሳይ እንደሚሆኑ እሙን ነበረ። እኛ ከሻዕቢያ ጋር ውጊያ ስናደርግ አፋበት ከተማ ውስጥ የነበረው የወገን ጦር ዛሬስ ሻዕቢያ ብሎ እርስ በእርሱ እየተዋጋ ነው እያለ ያፌዝ እንደነበረ ሰፈር ስንደርስ ነግረውኛል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 13ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።